Hello everyone, I'd like to welcome you to another one of those brand new series that CIRA International likes usually to put together. ሰላም ለሁላችሁ ይሁን። ሲራ ኢንተርናሽናል በተለምዶ ወደሚያዘጋጀው አዲስ ተከታታይ ዝግጅት እንኳን በደህና መጣችሁ። ይህኛው ዝግጅት በጣም ልዩ ይሆናል። ለዚህም ምክንያቱ በጌታ የሆኑ ሁለት ድንቅ ወንድሞች ከእኔ ጋር ስላሉ ነው። እነርሱም ውድ ወንድሜ ዶክተር ዴቪድ ውድ እና ሳም ሻሙን ናቸው። በእኔ እይታ እነዚህ ሁለቱ እኔ ራሴ የእምነት ተሟጋች ወይም አፖሎጂስት ለመሆን በመማርበት ወቅት አብሬያቸው ከሰራዋቸው ወይም ቢያንስ ትምህርት ከቀሰምኩባቸው ከፍተኛ የእስልምና ጉዳዮች ተሟጋቾች መካከል ዋናዎቹ ናቸው። እኛም ከእስልምና ጋር የተያያዙ ጉዳዮችን ወይም ከሙስሊሞች ጋር የሚደረጉ የወንጌል አገልግሎቶችን የምንከታተል ተሟጋቾች እንደመሆናችን ሁለታችሁም እንደምታውቁት ሙስሊም ጓደኞቻችን መጽሐፍ ቅዱስን አንዳንድ ጊዜ እንደ መከላከያ ለመጠቀም እንደሚሞክሩ በፍጥነት እንረዳለን። ወይ መጽሐፍ ቅዱስን ለመንቀፍ ይጠቀሙበታል ወይም ደግሞ አንድን ሐሳብ ለመከላከል ይጠቀሙበታል። ነገር ግን በአብዛኛው ጊዜ እንዲያውም በሁሉም ጊዜ ማለት ይቻላል ጥቅሶችን ከአውደ ጽሑፋቸው ውጪ ሲያወጡ እናገኛቸዋለን። አንዳንድ ጊዜ ከጥቅሱ ከራሱ ከመጽሐፉ ወይም ከመጽሐፉ አውድ ይወጣሉ። አልፎ ተርፎም በአጠቃላይ ከመጽሐፍ ቅዱስ አውድ ውጪ ይወስዱታል። ስለዚህ አዲስ ተከታታይ ዝግጅት ለመጀመር ወስነናል። ስሙንም ቅዱሳት መጽሐፍትን ማጣመም 101 ብለን ሰይመነዋል። ለዚህም ሲባል እነዚህን ሁለት ድንቅ ወንድሞች ይዤ መጥቻለሁ። ይህም በአንድ ጊዜ ስለ አንድ ጥቅስ ብቻ የሚያብራሩ ተከታታይ ቪዲዮዎችን ለማዘጋጀት ነው። ስለዚህ እያንዳንዱ ቪዲዮ ከአውደ ጽሑፉ ውጪ ስለተወሰደ አንድ የተወሰነ የመጽሐፍ ቅዱስ ጥቅስ ያብራራል። እንግዲህ ወንድሞች በዚህ ጉዳይ ላይ ምን ትላላችሁ? በ50 ብር ወርሃዊ መዋጮ በታማኝነት የሚሳተፉ 1000 ሰዎች ቢገኙ ይህንን አገልግሎት ከአማርኛ በተጨማሪ በሌላ አንድ ተጨማሪ ቋንቋ ማድረስ ይቻላል። በወር 50 ብር ለወንጌል ስራ መስጠት የማይከብደኝ ክርስቲያን ነኝ የሚል ሰው በዚህ ስልክ ቁጥር ማገልገል እፈልጋለሁ በማለት አጭር የጽሑፍ መልእክት በመላክ መመዝገብ ይችላል። ዓላማችን አንድ ማገናዘብ የሚችል ሙስሊም እስልምናን አውቆ ለቆ እንዲወጣና በኢየሱስ ክርስቶስ በማመን የእግዚአብሔር መንግስት ወራሽ እንዲሆን መርዳት ነው። አንድ ሰው ከእስልምና ስርዓት መታደግ ትፈልጋላችሁ? መልሳችሁ አዎ ከሆነ ተሳተፉ። Well, it's the reason this is important is lots of Christians grow up in a church. They eventually have some Muslim friends, and then their Muslim friends will start using verses. እንግዲህ ይህ አስፈላጊ የሆነበት ምክንያት ብዙ ክርስቲያኖች ቤተ ክርስቲያን ውስጥ ስለሚያድጉ ነው። ውሎ አድሮ ሙስሊም ጓደኞች ይኖሯቸዋል። ከዚያም ሙስሊም ጓደኞቻቸው እስልምናን ለመከላከል ወይም የክርስትና መሰረተ እምነቶችን ለመንቀፍ ጥቅሶችን መጠቀም ይጀምራሉ። እነዚህን ጥቅሶች ከዚህ በፊት በጥልቀት ካላነበብካቸው በእርግጥ ግራ ሊያጋቡ ይችላሉ። በእንደዚህ አይነት ጥቅሶች ልትደናገጥ ትችላለህ። ስለዚህ ለጥያቄው መልስ ትፈልጋለህ። ለመሆኑ ሙስሊሙ በመጽሐፌ ላይ ለሚያነሳው ጥያቄ እንዴት መልስ ማግኘት ይችላለሁ ብለህ ትጠይቃለህ። ከዚያም ትመረምራለህ። እነዚህ ጥቅሶች በትክክል ምን እንደሚሉ በጥልቀት በመመርመር ለክርስቲያኖችም ሆነ ለሙስሊሞች ተደራሽ እንዲሆኑ እንፈልጋለን። ምክንያቱም በሕይወታቸው ዘመን ሁሉ ከኢማሞቻቸው አንድ ጥቅስ የሆነ ነገር እንደሚያሳይ ሲሰሙ የኖሩ ሙስሊሞች አሉ። እናም አንዳንድ ሙስሊሞች በሚያሳዝን ሁኔታ አብዛኞቹ ባያደርጉትም ውሎ አድሮ ጥቅሶቹን ፈልገው ያነቧቸዋል። ይህ ጥቅስ ምን ማለት ነው ብለው ሲፈልጉ በጥልቀት የተመረመሩ ማብራሪያዎችን እንዲያገኙ እንፈልጋለን። ይህም ኢማሜ በሕይወት ዘመኔ ሁሉ ይህ ጥቅስ ስለ መሐመድ ይህን ወይም ያንን ያረጋግጣል ወይም ይህ ጥቅስ ክርስትና ስህተት መሆኑን ያሳያል ሲለኝ የነበረው ብለው እንዲያስቡና እንዲረዱ ተስፋ እናደርጋለን። ከዛም ጥቅሱ በትክክል ምን እንደሚልና በአውደ ጽሑፉ ምን ትርጉም እንዳለው እናሳያቸዋለን። በዚህም ቆይ እስቲ ኢማሜ በመጽሐፍ ቅዱስ ውስጥ ስላለው ነገር እውነቱን አልነገረኝም ብለው እንዲገነዘቡ እናደርጋለን። እናም ሳም አንተ ሁሉ ጊዜ ከሙስሊሞች ጋር ትወያያለህ። አዎ። ነገር ግን ንገረን፣ ይህ ልዩ ተከታታይ ዝግጅት ለአንተ የልብ መሻት የሆነው ለምንድን ነው? and fill us with the Spirit to be used to magnify His name. እንግዲህ እኛን በአንድነት ስላሰባሰበንና ስሙን እንድናከብር በመንፈሱ ስለሞላን ጌታ ኢየሱስ ክርስቶስን ማመስገን እፈልጋለሁ። በምናደርገው ነገር ሁሉ ጌታ ኢየሱስ ይክበር። አሁን ይህ ልዩ ተከታታይ ዝግጅት ለልቤ ቅርብ የሆነበት በርካታ ምክንያቶች አሉ። አንደኛውና ዋነኛው ይህ መጽሐፍ ቅዱሳዊ ትእዛዝ በመሆኑ ወደ አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ብትሄዱ ጴጥሮስ በመንፈስ ቅዱስ ተመርቶ እንዲህ ይላል፣ ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት። ከዚያም አንድ የሚገርም ነገር ይናገራል። ስላላችሁ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ወይም ለመከላከል ሁል ጊዜ የተዘጋጃችሁ ሁኑ፣ ይህንንም በየዋህነትና በአክብሮት አድርጉ። የሚገርመው አዲስ ኪዳን የተጻፈው በግሪክ ቋንቋ ስለሆነ
መከላከል ለሚለው ቃል የተጠቀመው አፖሎጂያን የሚል ነው። ይህ ቃል ለእናንተ አዲስ ነው? አፖሎጂቲክስ ወይም አቀብተ እምነት ወይም ተሟጋች የሚሉት ቃላት የሚመጡት ከዚህ ነው። ስለዚህ በመሰረቱ ጴጥሮስ በመንፈስ ቅዱስ መሪነት ክርስቲያኖች የእምነት ተሟጋችነትን ስራ እንዲሰሩ እያዘዘ ነው። ይህም ማለት እምነታችሁን ማወቅ፣ እምነታችሁ ለምን እውነት እንደሆነ እርግጠኛ መሆን እና የእምነቱን እውነት በመንፈስ ቅዱስ ኃይል ለኢየሱስ ክርስቶስ ክብር መግለጽ መቻል አለባችሁ ማለት ነው። ስለዚህ ይህ የመጀመሪያውና ዋነኛው ነው፣ ትእዛዝ ስለሆነ። But secondly, early on, when I was first introduced to Islam in the 90s, I had a dear friend, a Bosnian friend who was a Muslim that I was witnessing to. ሁለተኛው ግን በዘጠናዎቹ መጀመሪያ አካባቢ ከእስልምና ጋር ለመጀመሪያ ጊዜ ስተዋወቅ ወንጌል የምመሰክርለት አንድ ቦስኒያዊ ሙስሊም ውድ ጓደኛ ነበረኝ። ሙስሊሞቹ ጓደኛዬ በአንድ ክርስቲያን ተጽዕኖ እየደረሰበት መሆኑን ሲያውቁ ያንን አስቸጋሪ ክርስቲያን ማለትም እኔን ሊያገኙ ይፈለጉ። እናም ውይይት አደረግን። እኔ ስለ መጽሐፍ ቅዱስ ብዙም አላውቅም ነበር። ስለ እስልምና ምንም የማውቀው ነገር አልነበረም። ለሚያነሱት ተቃውሞ እንዴት መልስ መስጠት እንዳለብኝ ምንም ፍንጭ አልነበረኝም። እነርሱም ቢሆኑ ለእኔ ተቃውሞዎች መልስ መስጠት አልቻሉም ነበር። ስለዚህ ትላልቅ ሰዎችን ይዘው መጡ። አንድ የሙስሊም እምነት ተሟጋች ወይም አፖሎጂስት ይዘው መጡ። እርሱም አበሳይን አሳየኝ፣ በክርክር አሸነፈኝ። የእምነቴን መሰረትና እምብርት የሚያናውጡ የመጽሐፍ ቅዱስ ጥቅሶችን ጠቀሰ። በዚያች ሌሊት ጌታን ጠየቅኩት። እንዲያውም ከእግዚአብሔር ጋር ተስማማው ወይም ቃል ገባው ማለት ይቻላል። እንዲህ አልኩት፣ እግዚአብሔር ሆይ ለእነዚህ ተቃውሞዎች መልስ ከሰጠኸኝ ይህ ሰው እኔን እንዳዋረደኝ ሌላ ማንኛውም ክርስቲያን እንዳይዋረድ በመንፈስህ ኃይል ራሴን ለመስጠት ቃል ገባለሁ። ይህም የጉዞዬ መጀመሪያ ሆነ። ስለዚህ ይህ ለልቤ በጣም ቅርብ ነው። ምክንያቱም ቅዱሳት መጽሐፍትን ማጣመም መጽሐፉን በማያውቅና በመጽሐፍ ቅዱስ ባልጸና ወጣት ክርስቲያን እምነት ላይ የሚያሳድረውን አጥፊ ጉዳት ስለምረዳ ነው። Amen. And I may add myself, I've been blessed to know Sam through Answering Islam. አሜን። እኔም በበኩሌ ሳምን በአንሰሪንግ ኢስላም በኩል በማወቄ ተባርኬያለሁ። ጌታም በሕይወቴ ውስጥ በሳም አማካኝነት በታላቅ ሁኔታ እንደተጠቀመ ልነግራችሁ እችላለሁ። ለምሳሌ ስለ ሥላሴ ትምህርት እንዲሁም የእግዚአብሔርን ቃል እንዴት መከላከል እንደሚቻል ረጅም ጥናት አድርገናል። እስከ ዛሬም ድረስ ይህ ወንድም እኔን ለማስተማር የሰጠውን ጊዜና መስዋዕትነት ሁልጊዜ አስታውሳለሁ። ይህም ትልቅ በረከት ነው። ምክንያቱም ያንን ትምህርት ወስጄ አሁን ለተመሳሳይ ዓላማ ሌሎችን እረዳለሁ። ምክንያቱም እኔ እውነትን በምፈልግበት ወቅት በሚያሳዝን ሁኔታ ብዙ ክርስቲያኖች ለተቃውሞዎች መልስ መስጠት አልቻሉም ነበር። እኛ ደግሞ በዚያ ሁኔታ ውስጥ መሆን አንፈልግም። እኛ የቆምነው በጽኑ መሰረት ላይ ነው። እርሱም የእግዚአብሔር ቃል ነው። በመጀመሪያ ክርክራችንን በመጽሐፍ ቅዱስ ውስጥ ግልጽ በሆነ መንገድ ማቅረብ መቻል አለብን። ቅዱሳት መጽሐፍትን ከአውደ ጽሑፋቸው ውጭ ለሚጠቀሙ ሌሎች ሰዎች በዚህ መንገድ ማድረጋቸው ችግር እንዳለው እንዲረዱ ልንነግራቸው እንፈልጋለን። ጌታም በእርግጥ የእነሱን የተሳሳተ ግንዛቤ እንድታርሙ፣ ከሁሉ በላይ ደግሞ ሙስሊም ጓደኞቻችን ለእኛ በነፃ የተሰጠንን ያንኑ ደህንነት ለዘላለም እንዲያጣጥሙ ወደ ቤታቸው እንዲመለሱ እንዲጠቀምባችሁ እጸልያለሁ። እንግዲህ የዚህ ተከታታይ ዝግጅት ዋና ሀሳብ ይሄ ነው። ይህም ለእናንተ እንደ ተጨማሪ መሳሪያ ጠቃሚ ሆኖ እንደምታገኙት ተስፋ እናደርጋለን። በሚቀጥለው ቪዲዮ የተለያዩ ጥቅሶችን በአንድ ጊዜ አንድ እያደረግን በምናቀርብበት ወቅት አብራችሁን ሁኑ። እስክንገናኝ ድረስ የተባረከ ቀን ይሁንላችሁ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።